5200 40 እየቀረሽ ነው ስሩ ዝም ብላችሁ ነው ስንት ነበር ጥያቄው? እያየክ ነው ወይ እየጻፈ ነው እኮ ማሆን ያለበት ይሄ በስነ ስርዓት አንድ ጫማ ፋብሪካ በ2012 ዓመተ ምህረት 4000 ከዚህ ስር ተነስ ባባቦቹ በስነ አንበብስከሳ አንበብ አይደለም በርሳስ ደብተር ላይ ኮር የሚሰራው አርቶ እንደ በቃል ይሰራው በቃለ ስራውሽ ስራው ደብተር ላይ አንተስ እያነበበ ስንት በአንድ አመት በ2012 ዓመተ ምህረት 4600 ጫማዎች ያው የሳንቲም ትብሉ ማስረዳካ 4600 ጫማዎችን አመረተ። በ2013 ደግሞ 5200 ማለት 4200 እኮ በሁለት አመታት ውስጥ ያመረታቸው የጫማ ብዛት ስንት ነው? የጫማ ብዛት ሲባል ይደምራል ማለት ነው። ቁልቁል ደምራለሁ ነገረው 9800 እሺ 9800 በ2013 የተመረቱት የጫማዎች ብዛት በ2013 የተመረቱት የጫማዎች ብዛት ከ2012 ዓመተ ምህረት ከተመረቱት በስንት ይበልጣል? የማለት 2013 ማለት ከ5200 ላይ 4600 መቀነስ ነው። ምንድን መቀነስ ነው መደመር ነው ብለን መጠየቅ አለብክ። ሲጀምር ጥያቄ አስተካክል። ከ5200 ላይ ነው የምንቀንሰው 4600 ሁለቱን ለማወዳደር የትኛው እንደሚበልጥ ከበከበለ 600 አረጋግጠው 600 ነው በቃ 600 ነው ማለት እስቲ 600 ነው። እስቲ ገስት ነው 0 ከዛ 0 ከዛ አንድ እንበደር 12 ከ12 ላይ 6 ያ 4 ስለሆነ ከ4 እና 4 ተበቃ 0 ይጣፍ 0 ምን አትልም ተጻፈ እዚህ ነው የጠይቀው። አንድ ትምህርት ቤት በመጀመሪያ አመት 536 ዲስኮችን ገዛ። 536 መስመር ሲዘጻፋ በጽሁፍ ዲስኮችን ገዛ። በቀጣይ አመት ደግሞ 287 ይገዛ። ዲስኮችን ቢገዛ በሁለቱ አመት አጠቃላይ የገዛ ዲስኮች ብዛት ስንት ነው? ሲባዛ ማለት ነው ሲባዛ መደመር ነው። ይሄ የለ ደምር በኔ ነው ስቃ 536 ሲደመር 287 ነው ስራው እሱ። እንትን 123 800 ነው እንዴ? 900 ነው አይደለም 6 እና 7 ስንት ነው? 6 እና 7 13 ጽፌ አንድ አለኝ። 8 እና 3 11 ከአንድ ጋር 12 ሁለትን ጽፌ አንድ አለኝ። 8 ነው የሚሆነው 9 አይደለም 5 እና 7 አይደለም። መጀመሪያ እዚህ ጋር 6 እና 7 እኮ አንድ አለኝ ነበር። ሁለት ወደዚህ ጨምሮ ያለው
ከሱ ወደዚህ ጨምሬ ሌላ ምሳሌ ማለት ነው። የቀይ መስቀል በዓል የቀይ መስቀል በዓል አለ እንደ ቀይ መስቀል በዓል የቀይ መስቀል በዓል በሚከበርበት ቀን ለገቢ ማሰባሰቢያ ከተዘጋጁት 5672 ኩባኖች ውስጥ 5000 ተሸጧል። ይህ ማለት ያልተሸጡት 672 ናቸው ማለት ነው። ያልተሸጡት የኩባኖች ብዛት ስንት ነው? ነገር እሺ፣ እንዴት ነው የመጣ ብቻ ትነግረኛለህ። አጠቃላይ የተዘጋጁት 5672 ነው። የተሸጡት ደግሞ 5000 ነው። ያልተሸጠው የኩባኖች ብዛት ደግሞ ስንት ነው? 672 ሌላ ይሄኛው ደግሞ መመጃለስ አሁን ምሰራ ኦዳ በጧት ተነስቶ 542 ሜትር በእግሩ ተጓዘ። 542 ሜትር በእግሩ ተጓዘ። እሺ፣ ከዚያም በመቀጠል 790 ሜትር በፈረስ ተጓዘ። 790 ሜትር በፈረስ ተጓዘ። መቀነስ ነው አይደል? ጥያቄውን ጨርሳ? አረ ጥያቄው አላለቀም እኮ ጨርሰው አላለቀም። መጽሐፉ ራሱ ጨርሰው። ኦዳ በጧት ተነስቶ 542 ሜትር በእግሩ ተጓዘ። ከዚያም በመቀጠል 790 ሜትር በፈረስ ተጓዘ። ከዛ ጥያቄ ምልክት ብሎ የለም። ተጓዘ እውነት ሐሰት ነው ምንድነው? መርመጅ ተው በቃ። አጠቃላይ ስንት ይደል? እሺ፣ አጠቃላይ ስንት ተጓዘ ለማለት? እሺ፣ 542 ሜትር በእግሩ ከተጓዘ በኋላ በቃ መደመር ነው እኮ አጠቃላይ መደመር ነው ተጓዘ። መደመር ስንት ኪሎ ሜትር ተጓዘ? በኪሎ ሜትር ነው ደግሞ የሚሰለው። አንድ ኪሎ ሜትር ስንት ሺህ ሜትር ነው? አንድ ኪሎ ሜትር ስንት ሜትር ነው? ስንት ሺህ ሜትር ነው አላለ? አንድ ኪሎ ሜትር ይማራሉ ነው ሲጀመር። እስካሁን አልተማሩም እኮ ተምራል አባ። ኪሎ ሜትር፣ ሴንቲሜትር፣ ሚሊሜትር አልተማሩም እስካሁን። አንድ ኪሎ ሜትር አልተማሩም። 1000 ሜትር 1000 ሜትር ነው። አጠቃላይ ስንት ተጓዘ? በኪሎ ሜትር ብታስቀምጠው ደስ ይለኝ ነበር። ያሟል ልኬት ይችላል። ኢለም ሊስራ 1332 ማሱን እሱ ይስራ አረጋግጥ። ስንት ነው መልሱ? 1000 ቀይ አረጋግጥ። ቼክት አረጋግጣለሁ። 1300 ነው ያልከው? ቀይ 1300 ነው ያልከው? ትክክል ነው። በቃ ተው በቃ ትክክል ነው። 1300 ይሄ ደግሞ 1 ሜትር 1000 ሜትር 1 ኪሎ ሜትር 1000 ሜትር ከሆነ ከ1000 ሜትር ከበለጠ ደግሞ 1 ኪሎ ሜትር ስለሚሆን 1 ኪሎ ሜትር 1000 ሜትር ከሆነ 1300 ስንት ነው? 1332 ሜትር ደግሞ ስንት ይሆናል? 1 ኪሎ ሜትር ሲባዛ 1332 ሜትር እኩል ይሆናል ሲካፈል 1000 ይሄ በዚህ ይካፈል እኩል ይሆናል 1332 ኪሎ ሜትር ሲካፈል 1000 ይሄ ማለት 1.332 ኪሎ ሜትር ማለት አጠቃላይ ተጓዘው። ኦኬ ሌላ አንድን ስራ ትላንትና በ210 ደቂቃ ውስጥ ጨረስኩ። በ210 ደቂቃ ውስጥ እሺ፣ በ210 ደቂቃ ውስጥ ጨረስኩ። ዛሬ ግን በትኩረት ስለሰራው በ110 ደቂቃ ውስጥ ጨረስኩ። 110 ደቂቃ ውስጥ ጨረስኩ። በሁለቱ ቀናት መካከል ያለው ደቂቃ ልዩነት ስንት ነው? መቀነስ
ልዩነት ከተባለ ምንድን ነው? መቀነስ ነው። ልዩነት ከተባለ መቀነስ ነው። ብዜት ከተባለ ደግሞ ማባዛት። መቶ እሺ አንድ አውሮፕላን ለበረራ ሲነሳ 560 ሊትር ነዳጅ ነበረው። 560 ሊትር ነዳጅ ነበረው። ተመልሶ ሲያርፍ ግን 240 ሊትር ቢቀረው አውሮፕላኑ ምን ያህል ሊትር ተጠቅሟል? ታይም ነው ተጠቀመ። መቀነስ እኮ ምን ያህል ሊትር ተጠቀመ? መቀነስ 320 እርግጠኛ ነህ? 3 በጣም ትክክል። የሁለት ክለቦች የእግር ኳስ ውድድር ግጥሚያ ለመመልከት የገቡት ተመልካቾች ብዛት በመጀመሪያ ሳምንት 341 ነበረ። በቀጣይ ሳምንት ደግሞ 742 ቢሆኑ በሁለቱ ሳምንታት መካከል ያለው የተመልካቾች ብዛት ልዩነት ፈልግ። የተመልካቾች ብዛት ልዩነት መጀመሪያ 742 ነው እኮ። ልዩነት ከተባለ ከትልቁ ቁጥር ላይ ነው ትንሹን አሉታ ገና አልደረሳችሁበት። 742 ሲቀነስ 341 401። እሺ በሁለቱ ሳምንታት የእግር ኳስ ውድድርን ለመመልከት የተገኙት የተመልካቾች ብዛት ስንት ነው? በሁለቱ ሳምንታት ውስጥ የተገኙት የተመልካቾች ብዛት ያኛውንም ደምረው አሁን ብዛቱን አጠቃላይ ብዛቱን ነው። አንድ 83 አንድ ተማሪ 240 ገጾች ካለው መጽሐፍ ውስጥ 240 ገጾች ካለው መጽሐፍ ውስጥ 165ቱን ብታነብ ስንት ገጾች ያልተነበቡ ይቀራታል? ከ240 ገጾች ውስጥ 165ቱን ያነበበችው ሌላ ማይነስ ነው። ቀነስ እንደዚህ ወይኔ እንቅልፌ መጣኔ። መቀነስ ከነው ብቻ በብድር ስለነገር ያገባ እያበደርክ ከዛ እዚህኛው የነበረ ስለዚህ አሁን 3 አይደለም አስቆይ ቆይ ይመለሳል። አቀታ አይ ያፈን ወገናራ ኮከሎ እናንተ ተኙ ነው እጄ ሊጣላኳ እንኳን ሰው የነገረኝ 75 ዛሬ ትምህርትሽ በዚህ አልቆደና አይደለም። ገባህ? ተነስ በቃ